ዘ ሳይለንት ቴክኦቨር ዝምተኛው ወራሪ ከወደ መቀለ ተነስቷል። የዓለም አይኖች ሁሉ አሁን በዚህ ሰዓት ወደ ሰሜናዊት ኮከብ መቀለ ያማትራሉ። መቀለ ከሐውልቲ ስር አንድ ታዳጊ ተአምር ሰርቷል። የዓለማችን ቢሊዮነር ማርክ ዙከርበርግ በኢንስታግራም በኩል አብረን እንስራ የሚል ጥያቄ አቅርቦለታል። ዓለም አቀፍ ሚዲያዎች እስኪያናግረን የሚሉት ቦታ ላይ ናቸው። ግዙፍ የፋሽን ካምፓኒዎች ፈጠራውን እንዳይመነትፉት ስጋት አለ። ከፈጠራ ስራ እስከ ነፍስ የሚሸጥበት ውስብስቡ የፋሽን ኢንዱስትሪ ይሄን ታዳጊ ልጅ ምን ይዞ ይጠብቀው ይሆን? አበባ ወይስ እሳት? ብዙዎች ሰግተዋል፣ ብዙዎች ደግሞ ተደስተዋል። ዘ ካቢላሜ ኦፍ ሃይ ፋሽን የፋሽን ኢንዱስትሪው ካቢላሜ የሚል ስያሜ ተሰጥቶታል። ካቢ አንድ ተራ ሴኔጋላዊና በጣሊያን ከፋብሪካ ቅጥር የተባረረ ምስኪን ስደተኛ ወጣት ነበር። አሁን በዓለማችን ላይ ውዱ ተከፋይ የኢንተርኔት ሱፐርስታር ነው። የመጪው ዘመን ሱፐርስታር ደግሞ በዓለም መድረክ ላይ የኢትዮጵያ መልክ ሊሆን ቃሉ ፑቲክ ከወደ መቀለ ተነስቷል። እስካሁን የዓለማችን ዝነኛ ሙዚቀኞች ስራውን አድንቀውለታል። እንደ ሲዛና ታዋቂው የሙዚቃ አዘጋጅ ቲምባላንድ ያሉ ሰዎች በካሉ ስራ ላይ አስተያየት መጻፋቸው የልጁን ዝና ባህር አሻግሮታል። ለመሆኑ ቃሉ ማን ነው? ከፊት የሚጠብቀው ስጋት ወይስ ተዘግኖ የማያልቅ ሲሳይ? ስኬቱ ከየት መጣ? ዛሬ ከመቀለው ኮከብ ጀርባ ያሉ ታሪኮችን እናጫውታችኋለን። አያይዘንም በሶሻል ሚዲያ ከተራ ህይወት ወደ ሚሊዮነርነት በአንድ ምሽት ስለተቀየሩ ሰዎች አስገራሚ ታሪካቸውን እናጫውታችኋለን። አብራችሁን ቆዩ። ከወራት በፊት ስሟ የሚነሳው በጦርነት ነበር፣ ሰሜናዊት ትግራይ። አሁን በአንድ ትንሽ ልጇ ምክንያት ታሪኳ ሊቀየር ነው። ሞልቶለት እንጂ የሚደግስ ወዳጄ ቢል እንጠጣ እንብላ አልታየ እንዳንቺ ወገቧን አጥባቂ ሽሮ ሳይድን ቁስሏ እንዳለላት ዮሐና መቀለ በጭጋግ ውስጥ ሳቋን የምትፈልግ ሐዘንተኛ ነበረች። ታዳጊው ቃሉ ነገ መነሻው ሲተረክ ቀድሞ የሚነሳው የእርሷ ስም ነው። ካለፉት ጥቂት ሳምንታት ጀምሮ የኢንተርኔቱ ዓለም በዚህ ኢትዮጵያዊ ወጣት ተገርሟል። በዲጂታል ስሙ ቃሉ ፑቲክ በብሎኬት ከታጠረ ጠባብ ክፍል ተነስቶ የፓሪስና ሚላን ፋሽን ሳምንታት ትኩረት እስከ መሳብ ደርሷል። የቃሉ ስኬት ተራ የቫይራል ታሪክ ሳይሆን በፋሽን ዓለም ላይ የተካሄደ ጸጥታ የሰፈነበት ወረራ ወይም ዘ ሳይለንት ቴክኦቨር ነው። አቀራረቡ ከታዋቂው የቲክቶክ ኮከብ ካቢ ላሜ ጋር ይመሳሰላል። ካቢ ዓለምን ያሸነፈው ምንም ሳይናገር ከአፉ ቃል ሳይወጣ በእጆቹ ነገሮችን በቀላሉ በማሳየት ነበር። ቃሉ ደግሞ ይህንን ጥበብ ወደ ፋሽን ዓለም አምጥቶታል። ድምፁን እንኳን አውጥቶ ሳንሰማው የዓለም መነጋገሪያ መሆን ችሏል። የወደቀን ነገር ወደ ድንቅ ጥበብ መለወጥ የቃሉ መለያ ነው። የሚጠቀማቸው ግብዓቶች የተጣሉ ጨርቆች፣ የካርቶን ስብርባሪዎች፣ አሮጌ ጫማዎችና በየመንገዱ የሚገኙ ቁሶች ናቸው። እነዚህን ተራ ነገሮች ለብሶ ሲወዛወዝ ግን የዓለም ውድ ፋሽን ቤቶች እንደ ባለንሲያጋ ያሉ ከሚሰሩት ጥበብ ባልተናነሰ መልኩ በግርማ ሞገስ ያቀርባቸዋል። ቃሉ በቪዲዮቹ ላይ አይናገርም። ይህ ዝምታው ደግሞ የቋንቋ ገደብን ሰብሮ በየትኛውም የዓለም ጥግ ያለ ሕዝብ እንዲረዳው ምክንያት ሆኗል። ፋሽን ውድ ልብስ መግዛት ሳይሆን ያለህን ነገር በፈጠራ ጥበብ መልበስ ነው የሚል ጠንካራ መልእክትም በዝምታው ውስጥ ይስተጋባል። ይህ ደግሞ የመዘነጥ ሚስጥሩ ውድነቱ ነው የሚለውን የዘመኑን የፋሽን አመለካከት የሚገዳደር ሐቅ ሆኗል። ለመደመጥ መጮህ የለብም የሚለው ሕግ የሚሰራው እንደ ቃሉ ላሉ ጥቂት ጥበበኞች ነው። የስኬቱ ሚስጥሮች። ቃሉ በሳምንታት ውስጥ በሚሊዮን የሚቆጠሩ ተመልካቾች በተለያዩ ማህበራዊ ሚዲያዎች ላይ አግኝቷል። በቲክቶክ የተከታዮቹ ቁጥር ከ800,000 ተሻግሯል። በኢንስታግራም አንድ ወር ባልሞላ ጊዜ ከ900,000 በላይ ተከታዮችን አፍርቷል። በማጣት ውስጥ መፍጠር ወይም ሪሶርስፉልነስ። ቃሉ ውድ ካሜራና ስቱዲዮ የለኝም ብሎ አልተቀመጠም። የቤተሰቦቹን ቤት እንደ ፋሽን መድረክ ተጠቅሞባቸዋል። ይህ አውተንቲሲቲ ወይም ንጽህና ደግሞ የተመልካቾችን ልብ በቀላሉ አግኝቶለታል። እንደ ሲዛና ቲምበላንድ ያሉ የዓለም ኮከቦች የእሱን ስራ አይተው አድናቆታቸውን መግለጻቸው የቃሉን ዝና ሰማይ ሰቅሎታል። ሃይ ፋሽን የሚባሉት ከፍተኛ የፋሽን ኢንዱስትሪዎች
እጅግ ውድና ለተራው ሕዝብ የማይቀመሱ የሆኑ በመጡበት በዚህ ዘመን ቃሉ ቆሻሻ በሚመስሉ ቁሶች ያንን ውበት ሰርቶ ማሳየቱ በኢንዱስትሪው ላይ እንደተሰነዘረ ትልቅ ትችት ወይም ክሪቲክ ተቆጥሯል። ይህም የልጁን ተወዳጅነት ከፍ አድርጓል። በዋናነት ለፈጣን የዓለም አቀፍ ትኩረት ምክንያት የሆኑት እነዚህ ነጥቦች ናቸው። ቃሉ ቡቲክ አሁን የኢትዮጵያ የጥበብ አምባሳደር እየሆነ ነው። የእሱ ስኬት ለሌሎች ኢትዮጵያውያን ወጣቶች ትልቅ ትምህርት ነው። ዓለም እንድትሰማ የግድ መጮህ ወይም ውድ መሳሪያ መያዝ የለብም። ድንቅ ራዕይና ያንን ራዕይ ያለምንም መሳቀቅ የምታሳይበት ድፍረት ካለ ዓለም በራሷ ጊዜ ፈልጋ ታገኛለች። ዛሬ ቃሉ ቡቲክ በዝምታው ዓለምን እያነጋገረ ነው። የፋሽኑ ዓለምም ይህን አዲስ ንጉሥ ለማክበር በሩን ከፍቶ እየጠበቀው ይገኛል። ከልጁ ጎን እነማን አሉ? ምን ያህል የፋሽን ኢንዱስትሪውን ይረዱታል? እንዴት ማኔጅ ያደርጉታል? የትስ ያደርሱታል? የሚለው ግን ትልቁ ጥያቄ ነው። ምክንያቱም እርሱ ታዳጊ የፈጠራ ባለሙያ እንጂ ነጋዴና የማርኬቲንግ ባለሙያ አይደለም። የፋሽኑ ዓለም ደግሞ ንጥቂያና ወከባ የበዛበት እንኳን በእርሱ ዕድሜ ላለ ለትልልቆቹም የማይመለስ እጅግ ፈታኝና ጨካኝ ቦታ ነው። የፈጠራ መብቶቹ ሊሰረቁ ይችላሉ። የሚገባው ሂሳብ ሳይከፈለው ለማስታወቂያዎች ሊፈርም ይችላል። ልክ ያልሆኑ ውሎችን አስፈርመው ሊያሰሩት የሚነሱ ይመጣሉ። በእርሱ ዝና ለማትረፍ የሚቀርቡት ይበዛሉ። ከሁሉ በላይ ግን እርሱ ባደገበትና የፋሽን ኢንዱስትሪው በሚመራበት ሀገር መሃል ከፍ ያለ የባህል የእምነትና የአስተሳሰብ ልዩነት አለ። ለእምነትና ለራስ ክብር የሚሰጥ ቦታ በሀገራችን ከፍ ያለ ሲሆን እዛ እነርሱ ጋር ግን የሁሉ ነገር አለቃ ገንዘብ ነው። ይሄ ደግሞ የዛን ዓለም ሰዎች ቀስ እያለ ወዳልተፈለገ መንገድ ይመራቸዋል። ስለዚህ በዚህ ሁሉ መሃል በጥበብ እንዲያልፍ ከተፈለገ ታዳጊው እጅግ የነቃ ብልህና ዓለም አቀፍ ኔትወርክ ያለው ማናጀር ያስፈልገዋል። በነገራችሁ ላይ ቃሉ ቡቲክ በዚህ መንገድ ሲያልፍለት የመጀመሪያውና ብቸኛው ሰው አይደለም። ከሱ በፊት ልክ እንደሱ ከየትም ተነስተው ዓለምን ያስገረሙ ሌሎች ሰዎችም አሉ። እንደ ቃሉ ቡቲክና ካቢላሜ ሁሉ ምንም አይነት የሀብት መሰረት ወይም ዝግጅት ሳይኖራቸው በፈጠራቸውና በኢንተርኔት ኃይል ብቻ በድንገት የዓለም ኮከብና ሚሊዮነር የሆኑ ሰዎች ታሪክ እጅግ አስገራሚ ነው። እነዚህ ሰዎች የኦቨርናይት ሰክሰስ ወይም የአንድ ሌሊት ስኬት ተምሳሌት ናቸው። ጥቂቶቹን እስቲ እናስታውሳቸው። ቤላ ፖርች ከወታደርነት ወደ ዓለም አቀፍ ዝና። ቤላ ፖርች በፊሊፒንስ ተወልዳ በአሜሪካ የባህር ኃይል ውስጥ ታገለግል የነበረች ወጣት ነበረች። እንደ አውሮፓውያን አቆጣጠር በ2020 ኤም ቱ ዘ ቢ በሚለው ዘፈን ላይ ጭንቅላቷን ብቻ እያወዛወዘች የሰራችው አጭር ቪዲዮ በቲክቶክ ታሪክ ከፍተኛውን ላይክ በማግኘት ሪከርድ ሰበረ። ያቺ አጭር ቪዲዮ ሕይወቷን ቀየረችው። ወታደርነቱን ትታ ታዋቂ ዘፋኝ ሆነች። በአሁኑ ወቅት የበርካታ ሚሊዮን ዶላር ባለቤትና የትልቅ የፋሽንና የሙዚቃ ብራንዶች አምባሳደር ናት። ናስ ዴይሊ ወይም ኑሰይር ያሲን የ1000 ቀናት ጉዞ። ኑሰይር ያሲን የተባለው ፍልስጤም እስራኤላዊ ወጣት የሶፍትዌር ኢንጂነር ስራውን ትቶ ዓለምን ለመዞር ወሰነ። በየቀኑ ለ1 ደቂቃ የሚቆዩ ቪዲዮዎችን መስራት ጀመረ። መጀመሪያ ላይ ማንም አያየውም ነበር። ነገር ግን ስለተለያዩ ሀገራት ባህልና ሰዎች የሚሰራቸው አጫጭር ቪዲዮዎች ድንገት በፌስቡክ ላይ በሚሊዮን የሚቆጠሩ ሰዎች ዘንድ ደረሱ። ዛሬ ሰውየው የናስ አካዳሚ ባለቤትና በሚሊዮኖች የሚቆጠር ገቢ ያለው ትልቅ የሚዲያ ድርጅት መሪ ነው። I'm train spotting on the West Coast main line today, hoping to see some pendolinos bank around the corner at 125 miles an hour. ፍራንሲስ ቡርዣ ባቡር አፍቃሪው ሳቂታ ወጣት። ይህ ወጣት በኮቪድ-19 ወቅት በብሪታንያ ባቡሮች በሐዲዳቸው ላይ ሲያልፉ ቪዲዮ እየቀረጸ የራሱን ደስታ የሚያሳይበትን ምስል መጫን ጀመረ። ሰዎች ፈገግታና የሚጋባ ሳቁን ወደዱለት። ባቡር ማየት እንዴት እንዲያስደስታል በሚል መነጋገሪያ ሆነ። ብዙም ሳይቆይ እንደ ጉቺና ዘኖርዝ ፌስ ያሉ ግዙፍ የፋሽን ተቋማት የፋሽን ማስታወቂያቸውን እንዲሰራላቸው ቀጠሩት። አሁን እጅግ ስኬታማ ሞዴልና ዝነኛ ሆኗል። ሐዝቡላ ማጎሜዶቭ ትንሹ ንጉስ። ሩሲያዊው ሐዝቡላ በጄኔቲክ ችግር ምክንያት የሕፃን ልጅ ገጽታና ድምጽ ያለው ወጣት ነው። ከጓደኞቹ ጋር ሆኖ ምግብ ሲበላና ተዋጊ ነኝ እያለ ሲቀልድ የሚያሳዩ ቪዲዮዎች በኢንተርኔት ላይ ተሰራጩ። የሱ ምስልና ቪዲዮ ሚም እየተሰራባቸው በዓለም ዙሪያ ሰዎችን ማዝናናት ጀመሩ። ዛሬ ሄዝቡላ ከዩኤፍሲ ጋር የ5 ዓመት ውል ተፈራርሟል።
በሚሊዮን የሚቆጠር ዶላር ገቢ ያለው ሲሆን በዓለም ዙሪያ በግል ጀት እየተዘዋወረ ውድ ዝግጅቶች ላይ የክብር እንግዳ ይሆናል። ካቢላሜ በመግቢያችን ላይ ጠቀስነው የኢንተርኔት ፈርጥ ነው። በቲክቶክ ላይ ከ160 ሚሊዮን በላይ ተከታይ አለው። በፋብሪካ ውስጥ ይሰራ የነበረ ተራ ሰራተኛ ነበር። ስራ ሲያጣ በሰራቸው የዝምታ ቪዲዮዎች ዛሬ በዓለም አንደኛው የቲክቶክ ኮከብ ሆኗል። ልክ እንደ ቃሉ ካቢም የሰውን ልጅ ውስብስብነት በቀላል ዝምታ ነበር የሚተቸው። ሳልት ቤይ በወጦቹ ውስጥ ስጋ ሲከትና ጨው ሲነሰንስ በነበረው ለየት ያለ ዘይቤ ድንገት ዓለም አቀፍ ዝናን ያተረፈ ሌላኛው እድለኛ ነው። ቃሉ ልብሱን የሚለብስበትና የሚራመድበት መንገድ ልክ እንደ ሳልት ቤይ ጨው አነሳነስ የራሱ የሆነ መታወቂያ አለው። እነዚህን ሰዎች ታዲያ ከቃሉ ቡቲክ ጋር ምን ያገናኛቸዋል ካላችሁ ድንገት መፈመሳቸው ብቻ አይደለም። ሁሉም ሰው ሰራሽ ያልሆነ የራሳቸውን እውነተኛ ማንነትና ደስታ ወይም ችሎታ የሚያሳዩ ናቸው። አብዛኞቹ ስራቸውን ሲጀምሩ ውድ ካሜራ ወይም ስቱዲዮ አልነበራቸውም። ልክ እንደ ቃሉና ካቢላሜ ስራዎቻቸው ቋንቋ የማይገድባቸው በምልክት፣ በድርጊት ወይም በስሜት የሚገለጹ በመሆናቸው በየትኛውም አህጉር ተቀባይነት ያገኙ ናቸው። ስለዚህ የቃሉ ቡቲክና የእነዚህ ሰዎች ታሪክ የሚያስተምረን በዲጂታል ዘመን ስኬት ከየትም ቦታ ሊመጣ እንደሚችል ነው። ዋናው ነገር ለየት ያለ ማንነት ወይም ዩኒክ አይደንቲቲ ይዞ መገኘት ነው። እኛ ለኢትዮጵያዊ ታዳጊ ብሩህ ተስፋን እንመኝለታለን። የፋሽን ኢንዱስትሪው ክፋት እንዳይጠልፈው፣ ስጋታችን እንዳይገጥመው፣ ተሳክቶለት በዓለም መድረክ ላይ እንዲነግስ ፍጹም የሆነ ምኞታችን ነው።